የሚጠብቀን ቅጣት ከባድ ቅጣት ነው ማለት ነው خالدين فيها ነው ደግሞ ያ ዘውታሪ ነው ዘላለማዊ ነው አንዲት አሜሪካዊት ቁርአንን በራሷ ስትቀራ እኔ ያንቀስ ብዙ ጊዜ እንደው በቃ እንዴት የሰው ልጅ እንደዚህ ይቀጣል ብዬ ይከብደኝ ነበር አለች ገዛ ላይ የተፈጠረውን ነገር አየሁና የሰው ልጅ በዚህ ሌቭል በጭካኔ ሲጨፈጭፍ ሳይ ህፃናትና ሴቶች በዛ መልኩ ሲረግፉ ሳይ ለካ አላህ ይህንን አይነት ቅጣት ያዘጋጀላቸው ሐቂቃ ሰዎች በቃ መኖር አለባቸው እንዲህ ሊቀጡ የሚገባቸው አጥቷል ከባድ ነው ማለት የሰው ልጅ ድንበር ኃላፊነት ለከት የለውም እንደውም ሶላህ ላይ ነኝ ብሎ ያመነ ነው የሚያደርገው ያን واذا قيل لهم لا تفسدوا في الارض قالوا انما نحن مصلحون እናንተ ናችሁ ሙፍሲዶች ሙስሊሁን ሙፍሲዱ ደግሞ እኔ ሙስሊህ ነኝ ብሎ ዓለምን የሚቆጣጠርበት መድረክ እናያለን